ትከራከርላታለህ? ድሮም እኮ እባብ እንደሆነች ነግሬህ ነበር። ይኸው አሁንም ቢሆን አሳዛኝ ነገር ተፈጠረ። ዲና ራሷን ስታ ወደቀች። ዲና በሰራችውና እንዲሁም ደግሞ በተለይ እየተንቀጠቀጠች ባለችው አብርሃም አወቀ አላወቀ እንዲሁም ደግሞ ስራችን የኔና እንዲሁም ደግሞ የማርኮን ስራ ከታወቀ እስር ቤት እኔም ልገባ ነው በማለት በጭንቀት ተወጣጥራ እንደነበረም ነገር ግን ደግሞ አብርሃም ቆይ ግን ምንድነው እንደዚህ ይሆንሽው በማለት በተለይ አብርሃም ስልኩን ተቀብሏት ሲወርቅባትኝ እሱ እጅ ላይ ነበረ። እናም ይህ እሱ እጅ ላይ ስለነበርና እንዲሁም ደግሞ በተለይ አብርሃም ስልኩን ሲይዘው እየተንቀጠቀጠች ያለ ቆይ ግን ይህ ስልክ ይህን ያክል ምን ቢኖረው ነው ለምንስ ነው እንደዚህ የምትፈሪው ብሎም አብርሃም ሲጠይቃትም ነበር። እናም አብርሃም ከፍቶ ለማየት ሲሞክር አይ ይህ ተገቢ ባይሆንም ነገር ግን ደግሞ አሁን እንዳንቺ ሁሉንም ነገር ማየት አለብኝ ብሎም ይወስናል። ይህንን ለማየት ሲሞክር ነገር ግን ስልኩ በሚያሳዝን ሁኔታ ተሰብሮ ነበረ። እናም ዲናም ስትንቀጠቀጥ አሁን ሚስጥሩን አወጣብኝ አየብኝ እያለችም ስትንቀጠቀጥ እንደነበርና ከዛም ግን ደግሞ ስልኩ ተሰብሯል ሲላትኝ ተሻላትኝ። አብርሃም ስልኩ እሱ እጅ ላይ እንዳለ እሱም ጥሏት ይወጣል። እሷም የተንቀጠቀጠች ወደ ማርኮን ጋር ሄደች። ማርኮን ጋር ሄዳ ሁሉም ነገር እንደከበዳትና እንዲሁም ደግሞ 500,000 ብር በዚህ ሳምንት ውስጥ ካላመጣሽ ቪዲዮውን እለቀዋለሁ የሚል መረጃ እንደደረሳትኝ ለማርኮን ነገረችው። ማርኮንም ለካ ኤፊሶን አንቺንም ያስፈራራሻል ማለት ነው ብሎ ይላታል። ኤፊሶን ማን ነው ብላም በምትለው ሰዓት የርብቃ ፍቅረኛ እንደሆነም ይነግራታል። ስትሰማ ዲና በጣም ነበር የተቃጠለችው። ቤት መታ ዶክተር ርብቃን ማነቅ ነበር እንፈልገው። እናም በጣም እየሮጠች ትመጣና በአንቺ የተነሳ ነው የሁሉ ነገር እየመጣብኝ ያለ ይህን መከራና ፈተና ስቃይ የማሳልፈውም አንቺ ከመጣሽ ነው። ቆይ ግን ለምንድን ነው አርፈሽ የማትቀመጪው በማለት በጣም ተናዳና ተበሳጭታ እሷን ትናገራታለች። ይህንን ንግግር በምታደርግበትም ሰዓት ነገር ግን ደግሞ እሷ ደግሞ ምንም ነገር እንዳላረገችና እንዲሁም ደግሞ ምንም ግራ እንደገባትኝ ዶክተር ርብቃም ትነግራታለች። በዚህ ነበር ዲና በጣም ተናዳና ተበሳጭታ ቆይ ግን ምን እየተካሄደ ነው ያለው ብላ ለራሷም ጥያቄ የሆነባትኝ። እናም እንዲሁም ማርኮን አይዞሽ በቃ እኔ በቅርቡ መውጣቴ አይቀርም ብሎም ይላታል። እባክን ውጣ፣ እኔ በጣም ጨንቆኛል፣ ተሰቃይቻለሁ፣ ደግሞም አቅቶኛል በቃ ብላ ስቅስቅ ብላ ታለቅሳለች። ይህንን በምታለቅስበትም ሰዓት አይዞሽ ብሎም ይላታል። እንዲሁም ሳቤላ ከመንገድ ላይ ወደቀች፣ ራሷን ስታም ወደቀች። አብርሃም ሲፈራው የነበረው ጊዜም ደረሰበት። አሁን ላይ አብርሃም ነገሮች ሁሉ ተከታተሉበት። እናም አሁን ላይ በጣም የምታሳዝነውና እንዲሁም ደግሞ የሚሳሳላት ልጁ ሳቤላን ለሕክምና ስላልደረሰላትኝ በጣም አዝኗል። ምክንያቱም ደግሞ መጨረሻዋም ስለዚህ ከባድ ስለሚሆንና እንዲሁም ደግሞ ህመሙ ወይም ደግሞ ነገሩ ድርጊቱ ብስ ወደ ሐኪም ቤት ወስዶ እንዲያሳክማትኝ ዶክተሯም ተናግራ ነበር። እሱም ደግሞ ሁሉንም በማመድ አሁን ላይ አብርሃም እየቆጨው ነገር ቢኖር ለማርኮን በቃ ለአንተ አደራ ሰጥቻለሁ፣ ስለዚህ ቤቱ እንዴት እንደሚሸጥ አንተ ነህ የምታውቅ ብሎ ኃላፊነቱን ስለሰጠውና እንዲሁም ካሁን በኋላ ምንም አይነት ችግር አይመጣብኝም ብላ ስታስብም ነበረ። ነገር ግን ደግሞ አሁን ላይ እየመጣው ከባድ ችግር ፈተና ነው። ዶክተር ርብቃም አሁን ላይ ከራሴ ጋር መነጋገር እፈልጋለሁ፣ በህይወቴ ምን እንደምፈልግና እንዲሁም ደግሞ ምን እንደምጠላ እንኳን ላቀው አልችልም። አሁን ላይ ግራ ተገባብቻለሁ፣ ተዘበራርቆብኛል። ግን ራሴን ቀስ ብዬ ቁሜ ማዳመጥ እንዳለብኝ ነው የምረዳው በማለት እንዲሁም አሁን ላይ ለልዩ ትነግራታለች። ልዩም አሁን ላይ የሙልጭ ፍቅር አልወጣላት ብሎ በተለይ ደግሞ አብረው የምትንጓለለው ትናንትናም አብራችሁ ዛሬም አብራችሁ ብሎ ነበር ያለፈችው። ይህንን እንደዛ ብላም ስታልፈው በቃ በጣም
እናም ቆይ ግን ምን ትሰራላችሁ ያለችም በጣም ተናዳ ነበረ። ሙልጭን ስታናግረው የነበረው በተለይ ስልኩ ላይ ስደውልና እንዲሁም ደግሞ የት እንዳለ ስጠይቀው እሱም ደስ ነበር ያለው የፈለገው እና እንዲሁም ደግሞ ሲጓጓ የነበረው ልክ ዲናም የርብቃ ፍቅረኛ እንደሆነ የሚያስፈራራት እውነቱን አወቀች። ይህንን ስታውቅ ለካ የርብቃ ፍቅረኛ ነው ወይ እኔን ሲያስፈራራኝ የነበረው? ቆይማ አለቀውም እሰራለታለሁ እያለችም ወደ ርብቃ ጋር ነበር ሄደችው። አሁን ላይ ግን ይህንን ስታይም ዶክተር ርብቃም ቆይ ኤፊ ምንድን ነው እየሰራኸው ምንድን ነው እያለችም ለራሷ ጥያቄ ሆኖባታል። ይህ ለሷ በጣም ከባድ ነበረ። ነገር ግን ደግሞ ለሷ ልጅም የፍቅር ትርጉሙ ይሄ ነው። አንዳንዴ ግን ደግሞ ጓደኝነት ማርከስ ጥሩ አይደለም እያለም ነገር ግን ልዩ ልታስቀነው የመጣችው ልጅ ደግሞ አሁን ላይ በሙልጭ ፍቅር ጠብ ብላለች። ቆይ ለምንድን ነው የማይገባው እያለችም ትጠይቀዋለች። ይህንን በምትጠይቀው ሰዓት ለሱ ፈተና ነበር መመለሱ። እኔ በቃ ስልኬ አብርሃም ጋር ነው፣ ስለዚህ ቪዲዮዎችን ሁሉ ሊያቸው ይችላል እያለችም እየደነገጠች እያለ አብርሃም ይደውላል። ስልኩን በሚደወልበት ሰዓት ቆይ ዲና ምንድነው ፈለግሽ ወይ ብሎም ይጠይቃታል። እንዲሁም ዲና እንዳልፈለገችው ትነግረዋለች። በሚያሳዝን ሁኔታ ሳቤላ ታገተች። ሳቤላ አሁን ላይ ከባድ ችግር ደረሰባት። እንዲሁም ዲና የዲና ስራ ነበረ አብርሃምን እጁን ወይም ደግሞ የሚሰራውን ስራ ለማሳረፍ ነበረ ሳቤላን እያገቷት። ይህን ደግሞ ያዘዘው ማርኮን ነው። ከእስር ቤት ሆኖ ሳቤላ እንድትታገትና እንዲሁም ደግሞ አብርሃም ሲያለቅስ ስለሚፈልግ ነበረ። እናም ሳቤላም ደግሞ እባካችሁን ልቀቁኝ እያለች እሪ ብትልም ሆነ ጮቷን ብታሰማ ማንም አቤት ሊላት አልቻለም ነበር። ባላሰበችውና እንዲሁም ደግሞ ባልፈለገችው ወንድ ዲናም እሺ ማርኮን ቆይ ምንድን ነው የምናደርገው? ከዚህ ችግር እንዴት ነው የምንወጣው? ቆይ እሱ ግን እንደዛተው እውነቱን ቪዲዮን ቢለከውስ? እኔ እናንተ እኮ እስር ቤት ነው የምንገኘው ብላም እያለቀሰች ትነግረዋለች። ዝም ብለሽ ተረጋጊ፣ ምንም አልሆንም ወይም ደግሞ ምንም አያስለቅስሽም ሲላትም ነበረ። ማርኮና ላይ እስር ቤቱ ነው ዲናን ምንም አትሆኝም አይዞሽ ያለ ቢላትም ግን ደግሞ ዲና አሁን ላይ በጣም ከባድ ውስጥ ነች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብናችሁን ከልብ ነው አመሰግናለሁ። ወደ ቤተሰቦች እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫናችሁን አትርሱ። በጊዜ የሚሰጡ አዳዲስ ቪዲዮችን እንግዲህ ዛሬ ይዤላችሁ የመጣሁት ሳቤላ ቀጣይ ክፍል ነው። ሁላችሁም ታዲያ ቪዲዮአችን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ውድ ቤተሰቦቼ ሳቤላ ቀጣይ ክፍል ምን ተፈጠረ? በዛሬው ዕለት ዲና ከባድ ችግር ውስጥ ገባች። እንዲሁም ሳቤላ ታገተች። ማን አሳገታት? በምንስ ታገተች? በሚያሳዝን ሁኔታ በራቸው ላይ ነው እንግዲህ ታገተችው። ይህ ደግሞ አሁን ላይ ያየም ሰው አለ። እንዲሁም ደግሞ ከባድ ነው፣ ችግር ነው ያለፈው አለ። አሁን ላይ ግን ብዙ ነገር ቢፈጠርም ሳቤላ ታግታለች።